የኃጢአት ስርየት የሚል ትምህርት ነው የጀመርኩት። ሶስተኛ ሳምንቴ ነው። ስለ ኃጢአት ስርየት ነው እያስተማርኩ ያለው። ስለ ኃጢአት ስርየት ከመማር በፊት ኃጢአትን ማወቅ አለብህ። ኃጢአትን ምክንያቱም ሃይማኖት ኃጢአት እያለ የሚያሰቃይህ ኃጢአቱን ሳይሆን ውጭህ ላይ ያለውን ድርጊቶችና አትያዝ፣ አትቅመስ፣ አትንካ የሚለውን ነው። እሱ ትምህርት ደግሞ ኃጢአትን የሚያጠነክር ወይንም የኃጢአት ኃይል የሆነው የሕጉ ትምህርት ነው። እሱኛው ትምህርት የሕጉ ትምህርት ነው። የሕጉ ትምህርት ስለሆነ የኃጢአት ኃይል ይሆንሃል እንጂ ከኃጢአት አትነጻም። ኢየሱስ ትምህርት ነው ከኃጢአት የሚያነጻው። የወጪቱን ውስጡን ምን በለው እጠበው። ምንስ ሲታጠብ? ውስጥህ ላይ ነው ጥያቄውም መልሱም ያለው። ስለዚህ ኃጢአት ሕግ ስለመጣ የመጣ ነገር አይደለም። ኃጢአት ሕግ በመጣ ጊዜ ኦልሬዲ በዓለም ነበረ። ሮሜ መጽሐፍ ላይ ጳውሎስ ሲናገር ኃጢአት በአንድ ሰው በደል ወደ ዓለም ገባ ይልና ምዕራፍ 7 ላይ ሕግ በመጣ ጊዜ ኃጢአት በዓለም ነበረ፣ ሕግ በሌለበት ግን ኃጢአት ምን አይልም አይቆጠርም ነበር ይላል። ስለዚህ ኃጢአት የሚባለው ነገር ራሱ ከኦሪጂናሉ ኃጢአት ከሆነው ኃጢአትን ለመጀመሪያ ጊዜ ከሰራው ከዲያብሎስ መነሳት አለብህ። ስታስበውም ስትማርም ስታስተምርም ከሱ ነው መነሳት ያለብህ፣ ከዲያብሎስ። ኃጢአት የሚባል እግዚአብሔር የፈጠረው ነገር የለም። ለምሳሌ መላእክትን ፈጥሯል፣ ኪሩቤሎችን ፈጥሯል። በመንፈሳዊ ዓለም ያለውን መቅደስ ተራራ፣ የጽዮንን ተራራ ፈጥሯል እግዚአብሔር በመንፈስ ዓለም። ሰው ከመፈጠሩ በፊት እነኚህ ነገሮችን ሰርቷል። በሰራቸው ነገር ውስጥ ጨለማም አልነበረም፣ ኃጢአትም አልነበረም፣ ምኞትም አልነበረም። ነፃ ፈቃድ ብቻ ነው የነበረው። ስለዚህ ኃጢአት የሚባል ከእግዚአብሔር ማይንድ ወጥቶ የተሰራ ነገር የለም። ከእግዚአብሔር ማይንድ ወጥቶ የተፈጠረ ነገር ኃጢአት የሚባል የለም። ሞት የሚባል ከመላእክት እንደ አንዱ የተሰራ ነገር የለም። ችግራችን ምንድነው? በአንድ በኩል ሳየው ጨለማ፣ ሞት የሚባሉ ነገሮች የፍርድ መገለጥ ወይንም የምት ኃይል ያረፈባቸው ጉዳዮች ስለሆኑ ኃይል ስለሚመስሉን በብርሃን ዓለም ያለውን ኃይል ስለማናውቅ ይገባችኋል የምለው። ለምሳሌ እግዚአብሔር አንድን ሰው ሲመታው ሰውየው የተመታው በብርሃን ኃይል ነው። ሰውየው የሚሆነው ግን የጨለማ ስርዓት ውስጥ ነው። እላዩ ላይ ሪፍሌክት የሚሆነው ምንድነው? ጨለማ። ለምሳሌ እግዚአብሔር አዳምን ሲረግመው አዳም ላይ ሪፍሌክት የሚሆነው ነገር የጨለማ ስርዓት ነው። ስለዚህ ምን ይመስለናል ማለት ነው? የብርሃንን ኃይል ከማወቅ ይልቅ የጨለማ ኃይል ይመስለናል። በጣም በቀላሉ ላስረዳችሁ። ደግሞም እንደዛ ነው የሆነው። ፍርድ ቤት ውስጥ ፍትህ በፍርድ ስትጸና የተፈረደበት ሰው ወደ ቫኬሽን ይሄዳል። ብርሃን ቫኬሽን ስለሆነ መልካም ስለሆነ ይሄዳል? አይሄድም። ወዴት ነው የሚሄደው? ወደ እስር ቤት፣ ወደ ጨለማ፣ ፈቃዱን ወደ መነጠቅ። የማን ኃይል ነው ወደዛ የወሰደው? ጨለማ አይደለም ወደዛ የወሰደው። ወይንም ጨለማ የሚባል ኃይል አይደለም ያሳየው ስልጣኑን። ብርሃን ነው ወይንም ፍትህ ነው ወይንም ፍርድ ነው ወደዛ የጣለው። እኛ ከብርሃን ኃይል ዳኛው ያላት ያቺ የፍትህ የጽድቅ ኃይል ናት። ተፈራጁን ወዴት ይዞት ሄደው?
ወደ ጨለማ ይዞት ሄደ። እኛ ግን 10 ዓመት አሰቃዩኝ በር ዘግተው ሚለው ነው ኃይልም ይመስለን አይደለም። እዚህ ጋር በጽድቅ የፈረደው ሰውዬ ነው ኃይል የነበረው። የገባው ሰው አለ። የብርሃን ኃይል በለ ከጨለማ ይበልጣል በለ። የብርሃን ኃይል ነው በለ። በብርሃን ፍርድ ነው የተጣለው። በብርሃን ስልጣን ነው የተጣለው። ነገር ግን ይቀጣ ዘንድ ይፈረድበት ዘንድ ይገባልና ከብርሃን ውጪ በሆነ ህይወት እንዲኖር ነው የሚቀጣው። የገባው ሰው አለ። በጣም ኃይል አለኝ እኔ። ከጨለማ ኃይል የሚበልጥ ኃይል አለ። እኛ መታመም ነው ኃይል የሚመስል፣ መረገም ነው ኃይል የሚመስል፣ መሞት ነው ኃይል የሚመስል። ሞት ጥፋት እንዲሆን ከብርሃን የለየው ጽድቅ ነው፣ ፍርድ ነው። ስልጣኑ የማን ነው? የብርሃን ነው። ኢየሱስ ጌታ ነው። አሁን አዲስ እየገባኝ ያለ ትምህርት አለና አላስተማርኳችሁም። ከአንድ 10 ዓመት በኋላ አስተምራችኋለሁ። ብዙ የተከማቸው ስላንቶ ይኸውልህ ግንባሩን ፈጭቶ እንትን ዱቄት አድርጎ ክፉ ስለሆነ አይደለም ሚካኤል፣ ጽድቅ ስለሚገዛ ነው። ጽድቅ ኃይል ስላለው ለክፎች ፍሬያቸው ውጤታቸው ያን እንዲሆን የጽድቅ ብርሃን ኃይል ይመታቸዋል። ሰይፍ አለው፣ ጉልበት አለው። አሁን እንትን መጋኛ ይመታል ብትባል ትፈራለህ። ታውቋለህ ብራዘር፣ መልአክ ይመታል። የብርሃን ምት ከጨለማ ምት በላይ ነው። ዋይ በሕግ ነው የሚመታህ ማለት በፍትህ በጽድቅ ነው የሚመታህና 10 ዓመት ካለ 10 ዓመት ነው። ኢስ ፓወርፉል። እንደ ወንበዴ መንገድ ላይ ጠብቆ አይደለም አደጋ የሚያደርስብህ። ጽድቅ ኃይል አለው። ከጎን ላለው ሰው ብርሃን ኃይል አለው። መንግስት ኃይል አለው። ከመንግስት ኃይልና አሁን ጦርነት ከከፈቱ ኢትዮጵያውያን ሆነው ጫካ ካሉ ወንድሞቻችን ማን ነው ኃይል ያለው? መንግስት ነው ኃይል ያለው። መንግስትም ሽጉጥ ነው ያለው፣ እነሱም ሽጉጥ ነው ያላቸው። ነገር ግን መንግስት ህጋዊ ምንድን ነው ያለው? ኃይል ነው ያለው። የፍትህ ኃይል ነው ያለው። የጽድቅ ኃይል ነው ያለው። እንደ አመጽ የሚቆጠር ነገር ሁሉ ኃይል ቢኖረው ኃይል ተብሎ አይደለም የሚጠራው። ይገባችኋል? ምለው አመጽ ተብሎ ነው የሚጠራው። የገባው ሰው አለ? ሰይጣንን ወደ ምድር የፈጠፈጠው ማን ነው? እግዚአብሔር ነው። ኃይሉ ስለሚበልጥ ነው። ከጎን ላለው ሰው ኃይሉ ስለሚበልጥ ነው። በሕግ በጽድቅ ስለሚፈርድ ነው። በለ እሳት ከውስጡ ወጣች በለው፣ እሱኑ በላችው፣ አመድ አረገችው። አመድ የማድረግ ጥቅም አልባ የማድረግ ኃይል በእሳት ውስጥ አለ። እሳት ግን ጽድቅ ናት። እሳት ግን ሕይወት ናት። እሳት ግን ብርሃን ናት። እናንተ እንዲህ አይነት ኃይልን የያዛችሁ ክፉን ባገኛችሁበት አመድ ታረጉታላችሁ። ክፉን ባገኛችሁበት አመድ ታረጉታላችሁ። the power in you ይለያል። ዮሐንስ ወንጌል ላይ እንሄድና እንመልከት። ዮሐንስ ወንጌል ምዕራፍ 8 ምን አላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ። ታስታውሳላችሁ? ሳምንት እሱ ላይ ነበር። እናንተ ከአባታችሁ ከዲያብሎስ ናችሁ። ቁጥር 44 እናንተ ከአባታችሁ ከዲያብሎስ ናችሁ። ከአባታችሁ የመጀመሪያ ስለ አባት ጥቂት ነገር ልናገር። አባት ማለት በዕብራይስጥ አባ የሚለው ፋዘር በሚለው ሲፈቱት የግሪኩ ቃል ትርጓሜውን ሶርስ ነው የሚለው፣ ምንጭ። አባት ማለት ምንጭ ማለት ነው። መጽሐፍ ቅዱስ ውስጥ ሁለት አባት ብቻ ነው ያለው። ሁለት አባት ብቻ ነው ያለው። አንደኛው አባት በቀጥታ የብርሃናት
አባት ተብሎ ይጠራል። ራሱ ቃሉ ከብርሃናት አባት ይላል። የያዕቆብ መልእክት ላይ ያለላችሁ የያዕቆብ መልእክት ምዕራፍ 1 በጎ ስጦታ ፍጹም በረከት ከላይ ናቸው፣ መለወጥ በሱ ዘንድ ከሌለ በመዞር የተደረገ ጥላ ከብርሃናት አባት ይወርዳሉ። the source of light የብርሃን ምንጭ። ኤፌሶን መጽሐፍ ምዕራፍ 4 ስለ ተጠራንበት ማንነት ሲናገር በመጥራታችን አንድ ተስፋ፣ አንድ መንፈስ፣ አንድ ጥምቀት፣ አንድ እምነት፣ አንድ ጌታ፣ የሁሉ አምላክና አባት የሚሆን አንድ አምላክ አለ። ምዕራፍ 3 ላይ ምን ይላል? በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአፌ ተንበረከካለሁ። ይሄ የብርሃናት አባት የሚባለው እግዚአብሔር አባታችን ስለሆነ ይላል ዕብራውያን 10 ላይ አባታችን ስለሆነ ከቅድስናው እንድንካፈል ይቀጣናል። ዲቃላዎች ብንሆን ከሱ ቅድስና አንካፈልም። ስለዚህ አባታችን ነው። እዚህ ጋርም ሲናገሩ ኢየሱስ ስለ ሶርስ እያወራ ሲያስቸግራቸው እናንተ ከአብርሃም ብትሆኑ የአብርሃምን ሥራ ታረጋላችሁ። አይ አባታችን አብርሃም አይደለም እግዚአብሔር ነው፣ ከዝሙት አልተወለድንም ሲሉት እንግዲያስ ከእግዚአብሔር ብትሆኑ አይደለም እግዚአብሔር አባታችን ነው ሲሉት አባት የምትለዋን ቃል ከእግዚአብሔር አባታችሁ ቢሆን በወደዳችሁኝ ነበር። ለምን? እኔ ከእርሱ ወጥቼ ከምን ብዬ? ምንጬ ማን ነው? እሱ ነው። ከእርሱ ወጥቼ አባታችሁ ቢሆን ኖሮ የኔም ምንጭ እሱ ነውና ከእርሱ ወጥቼ መጥቻለሁና ተቀበላችሁኝ ነበር። አሁን ግን አለና ከአባታችሁ ብሎ ሌላ አባት ሰጣቸው። አሁን ስለ ኃጢአት ነው እያወሩ ያለሁት። የመጀመሪያው ሳምንት ላይ ሳስተምር ኃጢአት የሚባል ፐርሰን የለም። አንድ እግዚአብሔር የፈጠረው ኪሩቤል በልቡ ውስጥ ሐሳብ ገብቶበት ያ ሐሳብ ነው ወደ ምን የተቀየረው? ወደ ኃጢአት የተቀየረው። ወደ ኃጢአት የተቀየረው አንተም በልብህ እንደዚህ አሰብክ ብሎ ሕዝቅኤል ላይ ደግሞ ምን አለው? በደል እስኪገኝብህ ድረስ በመንገድ ፍጹም ነበርክ። በደል ሲገኝብህ ነው ያለው። ተገኝቶበት ነው፣ በልብ ውስጥ ነው ሐሳብ የገባው። ስለዚህ ምንድነው ኃጢአት ማለት ነው? ምን ነው ኃጢአት? ምንድነው? ሐሳብ ነው። አትፍሩት። እባብ በተንኮል ሔዋንን እንዳሳታት ምናችሁ ተበላሽቶ? እባብ አይደል ያሳተን? ዛፍ ነው ብለህ ነው አንተ ኃጢአት የምትቸገረው። ለዚህ ነው የሕጉ ማይንድ ሴት ስላለ ኢየሱስ የሐሳብ የኃጢአት ማይንድ ሴት ስለሆነ ያለው ኢየሱስ ምን አለ? ሙሴ እንዲህ እንዳለ ሰምታችኋል፣ እኔ ግን እላችኋለሁ ብሎ ኢየሱስ ምኑን ነው የቀየረው? ሐሳብ ነው። ወንድሙን የገደለ የሚለው በወንድሙ ላይ ምን ያለ የተቆጣ ድርጊት አይደለም። ምንድነው? ሐሳብ ነው። ያመነዘረ የሚለው ወደ ሴት ያየ ምን ያለ የተመኘ፣ አልነካትም፣ አላወራትም፣ ያየ የተመኘ። ይገባችኋል? ስለዚህ ከምን ጋር ያይዞታል ኢየሱስ? ከሐሳብ ጋር። የወጪቱን ምኑን እጠቡት አለ ኢየሱስ? ውስጡን እጠቡት። አሁንም ስትነጹ በኢየሱስ ደም ኃጢአታችሁ ሲሰረይ ምናችሁ ውስጥ ነው የተሰረየው? ሐሳባችሁ ውስጥ፣ ነፍሳችሁ ውስጥ ነው የሚሰረየው። እዚህ ውስጥ ነው። ስለ ረጩ አይደለም የተሰረየል። ሳምንት በደንብ እናየዋለን። አሁን ኃጢአትን እንይ በሚለው ላይ ስላለሁ ነው። ኃጢአትን በደንብ ካላየኸው አይሆንም፣ ከኦሪጂኑ ማለት ነው። እና ምን አይነት ሐሳብ ነው የሚለውንም አስረድቻለሁ። ምን አይነት ሐሳብ ነው ከእግዚአብሔር ጋር ጠላት ያደረገክ? ኃጢአት ምን አይነት ሐሳብ ነው? ምን አይነት ሐሳብ ነው? ከእግዚአብሔር ጋር ነው የሚያጣላችሁ አላልኩኝም? እግዚአብሔርን ምን ብሎ ማሰብ? እግዚአብሔር አይደለም፣ ድርጊት ነው እግዚአብሔር የሚያረግ። ኮከብ ብታገኝ፣ ኃይለኛ ብትሆን፣ እንደዚህ ብትሆን ምን ትሆናለህ? እግዚአብሔር ትሆናለህ። በእግዚአብሔር ላይ ምን የሚለውን የሚነሳው በእግዚአብሔር ላይ ነው። አንተ እኮ ኃጢአት የሚመስል የጠጣሃት ጠጅ ናት። ያው በጠጅ ነው ምሳሌ የሚሰጠው። ጠጅ ይቻላል እያልኩ አይደለም። የጠጣሃት ጠጅ ናት።
ኃጢአት መስመስልህ። ስለዚህ ከእግዚአብሔር ጋር አይገናኝም፣ ከራስ ጋር ነው። ምን አለ ኢዮብ መጽሐፍ ላይ? የምታደርገው ክፋት ከደመናት በላይ ያለውን እግዚአብሔር ይጎዳዋልና አለ። ብታረግ መልካምስ ብታረግ ክፉ ብታረግ እሱን ታገኘዋለህ? አታገኘው። ከእግዚአብሔር ጋር የሚያጣላ ሐሳብ ነው። ቆላስያስ ምዕራፍ 1 ላይ በሐሳባችን ጠላቶች ሳለ ሮሜ 8:7-8 ላይ ምንድነው የሚለው? በሥጋ ያሉት እግዚአብሔርን ደስ ሊያሰኙት ምን አይሉ አይችሉም። ከእግዚአብሔር ጋር ምን ነውና? ጥል ነውና። ጠላትነት ምን ማለት ነው? እሺ አንተ አምናሃል ክርስቲያን ነህ። ምንድነው ውስጥ የተፈጸመው? እርቅ። ምን ብለህ ማሰብ ቻልክ? እግዚአብሔር አባቴ ነው፣ እግዚአብሔር ለኔ ነው፣ መሐሪ ነው። ጠላት ሳለስ እግዚአብሔር ቀሳፊ፣ እግዚአብሔር ገዳይ ነው። አንዳንዱ ቸርች ቁጭ ብሎ ኃጢአተኛ ነው። ለምን ብለህ ስትጠይቀው መልሱ ምን እንደሆነ ታውቃለህ? ኃጢአት አለብኝ ይላል። ራሱን ከፍ የሚያደርግ ምን ይላል? ዝቅ ይላል። ከጸጋው በታች ራሱን የሚያስገዛ ደግሞ ምን ይላል? ከፍ ይላል። ኢየሱስ ኃጢአተኞችን ሊያድን ሲመጣ ከእግዚአብሔር ጋር ጠላትነት የፈጠረውን መስቀሉን አይደለም የፈጸመው። በዚህ ምክንያት እግዚአብሔር ያለ ልክ ምን አረገው? ቆይ በአማርኛ አርጉት እንጂ ፊልጵስዩስ ምዕራፍ 2 ይህ ሐሳብ ደግሞ በእናንተ ዘንድ ይሁን። የቱ ሐሳብ? ማንም ባልንጀራው ከእርሱ እንዲሻል ምን ይበል? ቀላል ሐሳብ ትመስለች አይደል? ስላንተና ጓደኛ ያወራ ይመስላል አይደል? አይደለም። ሰማይ ኃጢአት የተሰራበት አጀንዳ ነው። ሰማይ ላይ የነበረው ኃጢአት ምን የሚል ነው? እግዚአብሔር ይበልጣል የሚል ሳይሆን እግዚአብሔር እንሆናለን የሚል ነው። ኤደን ገነት ውስጥ የተሰራው ኃጢአት ምን የሚል ነው? ዛፏን ብንበላ ምን እንሆናለን? እግዚአብሔር እንሆናለን ነው። ኢየሱስ የሰራውስ ምንድነው? ያንተ ፈቃድ ይሁን፣ ያንተ ማንነት ይሁን ብሎ ራሱን ምን አረገ? ዝቅ አረገ። ይህ ሐሳብ በእናንተ ደግሞ ይሁን። በእግዚአብሔር መልክ ሲኖር ሳለ መተካከልም መቀማት እንደሚገባ ምን አላለም? ሰይጣን እተካከላለሁ ሲል ኢየሱስ መተካከልም መቀማት እንደሚገባ አልቆጠረም። በምስሉ እንደ ሰው ተገኘ፣ ራሱን ባዶ አረገ፣ አዋረደ፣ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ምን አረገው? ከፍ አረገው። ሃሌሉያ! ከጎን ላለ ሰው ስሬት ዛሬ ተቀብያለሁ። የሚገባኝ አንድ ነገር ነው። አባት አለኝ፣ አምላክ አለኝ፣ ራስ አለኝ፣ ቤዛ አለኝ። ይወደኛል፣ አድኖኛል፣ ቀድሶኛል፣ አጽድቆኛል፣ አክብሮኛል፣ ሁሉን ሰጥቶኛል። እኔ የእርሱ ነኝ፣ እርሱ የእኔ ነው። እንዲህ የሚያስብ ጻድቅ ሰው ነው ኃጢአቱ የተሰረየለት። እንዲህ ማሰብ ካልቻልክ እግዚአብሔር ምክንያት የሚፈልግ ባንተና በእግዚአብሔር መሃል የሆነ ጉዳይ ያለ ትናንት ከትናንት ወዲያ ያረከው የምታረገው ምናምን የሚረብሽ ከሆነ ከእግዚአብሔር ጋር ጥል ነህ። ለመቀበልም እጅ የለህም፣ ኃይሉንም ለመጠቀም በር ዝግ ነው። ስሬት ለዚህ ነው ተሰርዮላችሁ አትፈወሱ። ኃጢአት ተሰርዮላችሁ ጌታ ራት ትወስዳላችሁ። ሐሳባችሁ ግን ስቲል ከእናንተ ሩቅ ነው፣ እግዚአብሔር ሩቅ ነው። ኃጢአት ነው አይደለም የለያያቸው። ኢሳይያስ ምን አለ? ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ የራቀ ነው አለ። ስለዚህ ወደ እኔ ምን በሉ ተመለሱ። ቃሉን ይዩት። ምንድነው የሚለው? ኢሳይያስ 56 ቃሉ ምንድነው የሚለው? እግዚአብሔር ቀርቦ ሳለ ጥሩት። ምኑን ይተው? በደለኛ ሐሳቡ ቀርቧላ። አማኑኤል ሆኗል። ሐሳብ ነው እየተጣላ ስቲል ኃጢአተኝነት የሚኮንን። በዚህ ምክንያት
ሰይጣን ከፍ ላለው የኃጢአትን አካሄድ ይሁት ዙፋኔን ከእግዚአብሔር ከዋክብት በላይ ከደመና በላይ በዙፋን ላይ ይቀመጣለሁ በልዑል እመሰላለሁ ሲል እስከ ሲኦል ወረደ። ምንድነው ያስወረደው? ሐሳቡ በእርሱ የነበረው ሐሳብ አለና ከእግዚአብሔር ጋር እኩል ሆኖ ሳለ ዝቅ አለ። ምንድነው ያወረደው? ወደታች ሐሳብ እየወረደ ሲሄድ በዚህ ምክንያት እግዚአብሔር ያለ ልክ ምን አረገው? ከፍ አረገው። በምን አስቀመጠው? በቀኝ። ዝቅ ያለው በምን ምክንያት እንደሆነ ታውቃለህ? ያንተ ፈቃድ ይሁን። ራሱን አሳልፎ ምን በማለት በመስጠት። ትሁት ካልሆንክ ከኃጢአት አይነጻም። ከኢየሱስ ደም በላይ ውስጥ የሚገን ነገር ካለ ኃጢአት አይነጻም። ለምን በኢየሱስ ሥጋ ብትለኝ እነግርሃለሁ። ህሊናዬ ከደሙ በላይ ቫልዩ ሊሰጥ የሚችል ነገር እንደሌለ ያውቃል። እና ህሊናዬም በኢየሱስ ደም ስረጨው ርጭት ብዬ አይደለም፣ የደሙን ቫልዩ የደሙን ዋጋ ስለማውቀው የደሙን ዋጋ በማወቄ ምክንያት የሚኮንነኝ ኃጢአት አቅም ያጣል ላይ ከደሙ በላይ መሆን ምን አይነት አይችልም። ስለዚህ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻ። ችግራችሁ ኃጢአት የሚባለውን መጀመሪያ ድሮ የተተረጎመበት ነገር አለ ከናንተ ስራ ጋር ተያይዞ። ስራችሁ ከሐሳብ ነው የሚጀምረው። ስራችሁ ከስራ አይጀምርም። ከመንካት ከማየት አይጀምርም። ዛፉን የበላው ከመግመጥ አይጀምርም። ከማየት ነው የጀመረችው። ዛፉ ለመብላት ያማረ ለጠበብ መልካም ለዓይን እንደሚያስጎመጅ ምን አለች? አየች። ሐሳብ ነው የከተተባት። ከዛ በኋላ ነው ከዛፉም ወስዳ ካየች በኋላ እኮ ወስዳ በላች፣ ለባሏም ሰጠችው። ድርጊት ከሐሳብ ነው። የወጪቱን ውስጡን እጠቡት፣ ምኑ ይነጻል? ውጩ ይነጻል። ከፈረሱ ጋሪው አታስቀድሙት። እና አባታችን እያሉ ሲያስቸግሩት እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት በቃ ይገልጥላችኋል እኮ ልታደርጉ ትወዳላችሁ። ምኞት ማለት የኃጢአት ምንድነው? እናት ናት አይደል? ጽንሷ ምኞት ምንን ትወልዳለች? ኃጢአትን። ኃጢአት ምንን? ሞትን። ስለዚህ አሁን የአባታችሁን ምኞት ሲል ሶርሱን አመለከታቸውና የሐሳባችሁ ምንጭ ማን ነው አለ? እሱ ነው አለ። እሱ ነው የሐሳባችሁ ምንጭ። የሚያመው ሰው ካለ እጁን የሚያመው ቦታ ያርግና ልጸልይለት። ኃጢአትህ ተሰርቷል። 100% እርግጠኛ ስለሆንኩ እንደተሰረ በአካል የሚታይ ነገርህ በኢየሱስ ስም ተስተካከለ። አብ ያልተከለው በኃጢአት ምክንያት በሰውነት ላይ የመጣ የትኛውም ደዌ ኃጢአት ተሰርቷልና ከሰውነት ላይ ተወገደ። ረሳው ሄደ። አጥንት ተስተካከለ። ጅማት ተስተካከለ። ጡንቻ ተስተካከለ። ነርቭ ተስተካከለ። ደም ጠራ። የትኛውም የሞት መልእክተኛ ተሰበረ። የሸፈነ የጋረደ ተገፈፈ። በላይ ላይ ጥላውን ያጠላ ተገፈፈ። ጨለማ ጥላውን ያዘ ሄደ። አይኖ 100% እርግጠኛ ነኝ ኃጢአትህ ተከፍሏል፣ ተሰርዮአል። You are free.
ከሳሽ ተጣለ፣ ገዳይ ተጣለ። ድንጋይ ይዞ ሞትን ሊወግር እየጠበቀ ያለ ከሳሽ፣ ባለመብት የሆነ እጅ ከፍንጅ የያዘ ኖ ብሎልሃል፣ ይቅር ብሎሃል። በሰላም ተመለስ። ልብህ ሰፋ፣ ደም ስር ሲስተም በልብህ ዙሪያ ተስተካከለ። በጌታ በኢየሱስ ስም ተስተካከለ። ጆሮ አይን ለመለመ። ኦ ታደሰ፣ ታደሰ፣ አይን ታደሰ። you are righteous፣ ጻድቅ ነህ፣ ጻድቅ ነህ። አምኜ የምናገረው ያንተን የሰራኸውን ያልሰራኸውን አይደለም፣ የተከፈለልህ እውነት ስለሆነ ነው። እውነት ስለሆነ ነው። ስላንተ ዝቅ ዝቅ ያለ ብድራትህን በኃጢአት አመፅ በጽድቅ ሲፈርድ እግዚአብሔር በብርሃን ምት ከጨለማ በታች የሆንከው አፈር ወደ አፈር እንዲመለስ የተባልከው አሜክላና እሾህ የወጣብህ የእግዚአብሔር የጽድቅ ፍርድ በጽድቅ ፍርድ በመስቀሉ ቤዛ ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ምን አለው ቆጠር ነው። ስለ በደላችን ደቀቀ። አዎ ያደቀቀው የጽድቅ ምት ነው። አንተ ነበርክ መመታት የነበረብህ። መጽሐፍ ሲናገር ስለ መተላለፍ ቆሰለ። የደህንነት ተግሣጽ በሱ ላይ ነበር። በሱ ቁስል እኛ ተፈወስ፣ 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 ተፈወስ። ዲስከሬጅ ያረገ ተስፋ ያስቆረጠ በነፍስክ ላይ ተስፋ ያስቆረጠ ተፈውሳ፣ ተፈውሳ፣ ተፈውሳ። አለመቻል፣ አለመብቃት፣ አቅም አልባነት በጌታ በኢየሱስ ስም ተሰሪዋል፣ ተሰሪዋል። የአባታችሁን ምኞት ልታደርጉ ትወዳላችሁ። የእግዚአብሔር ምኞት አይደለም። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ከማንም ይናገረው ከራሱ ይናገራል። ስለዚህ ከእግዚአብሔር አይደለም። አባት ተብሎ ተጠርቷል። የአንድ ነገር ምንጭ ነው ማለት ነው። የጨለማ የሞት በሞት ላይ ስልጣን ያለው ይኸውም ዲያብሎስ። ዕብራውያን ምዕራፍ 2 ቁጥር 14 በሞት ላይ ስልጣን ያለው ይኸውም ዲያብሎስ። የሞት ምንጭ፣ የክፋት ምንጭ ነው። የእግዚአብሔር በቀል ቁጣ በላዩ ላይ እርግማን የተወሰነበት እሱ ነው። የእርግማን ምንጭ ነው። እርግማን በሱ ላይ ነው ያለ። እግዚአብሔር አባት ብሎ ይጠራዋል ለክፎች፣ ለስተት፣ ለአመፅ፣ ለትዕቢት፣ በገዛ ማንነቱ ለሚደረግ መቆም፣ ለእምነት፣ ለጸጋ፣ ለትህትና ክርስቶስ ነው። ክርስቶስ ትሁት ነው። ስለዚህ ጸጋ ነው፣ እምነት ነው። እምነት ከሆነ ከራሳ አይደለም፣ ካመንከው ነው። እሱ ነው ለአንተ የሚቆጠርልህ። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ ከእምነት ከሆንክ ኢየሱስ ጌታ ነው። ስርየታችሁን ተቀበሉ። አሁን ኃጢአት ገባችሁ፣ ምንጩን አያችሁ። ሰው በራሱ አልሳተም፣ በእባቡ ነው የሳተው። እባቡ ደግሞ ሰይጣን ነው። ሁለተኛ ቆሮንቶስ 11:2 ላይ ያለላችሁ፣ ራእይ 12 ላይ ያለላችሁ
የቀደመው እባብ ቁጥር 9 ላይ ዓለምን የሚያስተው ዘንዶ ከሰማይ ተጣለ። እሱ ማን ነው? የወንድሞች ከሳሽ ነው። ሃሌሉያ! ምንጩን አይታችሁታል። ዛሬ ድል ነሳዋል። ትምህርታችን ስርየት ስለሆነ አሁን ኃጢአትን ካወቅን ወደ ስርየት ነው እንሻገራለን። ቁጥር 54 ምዕራፍ 15 ቁጥር 54 ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ያው እኛ ሞትን ድል እንድነሳ የተላክን ቸርች ነን። እንደ ቸርች ማለት ነው። እንደ ቸርች ሞትን ድል ልነሳ ተልኮ ለትውልድ ማለት አይደለም። የክርስቶስ አካል ክርስቶስ እንደ በኩር ሆኖ በመንፈሳችን የበኩራትን መንፈስ ተቀብለን እየኖርን ያለነው ሁሉም ከእግራችን በታች ምን እስኪገዛ ተብሎ ነው እየኖርን ያለን። ሁሉም ከእግራችን በታች ያስገዛለት የመጨረሻው ጠላት የሚሻረው ማን ነው? ሞት ነው። እሱ በተሻረለት እንዲህ ይሆናል። ሞት ሆይ መውጊያ የታል? ድል መንሳትህ ሞት ድል መንሳት ተዋጠ ተብሎ የተጻፈው ምን ይላል? ይፈጸማል። ስለዚህ የኛ ጉዞ ወደዚህ ድል ነው። ስለዚህ እንዲህ አለ ጳውሎስ ቀጠለና፣ ይሄንን ጦርነት እየተዋጋችሁ ያላችሁ ወንድሞች፣ ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው። ነገር ግን ስሙ፣ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ሃሌሉያ ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ይሄ እስከ ትንሣኤ ቀን ያለው አይደለም። በጌታችን በኢየሱስ ክርስቶስ በኩል ሃሌሉያ ድል እየነሳ ነው እንዞራለን። ድል በመንሳት በስፍራ ሁሉ ምን እንላለን? የሚባለው ስርዓት ወይንም በጨለማ በሞት ጥላ ሄደ የተባለው ወይንም የወደቀው አዳም የሞት ላይፍ ስታይል ድህነት፣ እርግማን፣ በሽታ፣ ፍርሃት ከሞት ነው የሚመጡት። አለመከናወን፣ አለማወቅ፣ ኢግኖራንስ ከሞት ነው የሚመጣ። ናቹራል ስለሚመስል ነው። አንተ ድህነት ተፈጥሯዊ ይመስልሃል። ከጎን ላለው ሰው አዳም የተጻፈልህ እኮ ያለ ኃጢአትና በኃጢአት ያለ ኃጢአት ሀብታም ነበረ፣ ኤደን ገነት ነበረ። አዳም ያለ ኃጢአት ኤደን ገነት፣ አዳም በኃጢአት አሜክላና እሾህ እና እኔ ነኝ ድሃ ያረኩት። ተፈጥሮ ነው ድሃ ያረገው። ማን ነው የአዳም የርግማን ድህነት ውጤት? ኃጢአት። ያለ ኃጢአትና በኃጢአት ብለህ እወቅ እንጂ አንተ በኃጢአት የወደቀውን ሰውዬ ከሕፃንነቱ እስካሁን ስለምታውቀው ተፈጥሮ መስሏል። እናቴ ባመፃ ጸነሰችኝ፣ በኃጢአት ተወለድኩ። ኃጢአት ባይኖርብህ ምትኖረውን እኔ ያሳያል። ስለዚህ የኃጢአት ውጤቶች ከሞት ነው የመጡት እና የሞትን ውጤት ንገረኝ ዘላለም። የሞትን ውጤት እኔ አልነግርህም። ኢዮብ መጽሐፍ ምዕራፍ 18 ቁጥር 5 ጀምሮ አንብብ። ኢዮብ 28 ቁጥር 3 ሰው ለጨለማው ምን ያደርጋል? ፍጻሜ። ኦኬ ፍጻሜ ሆነ፣ ጨለማው ተፈጸመ፣ አለቀ። እስከ ወሰኑ ይፈልጋል ስለሚል ጨለማ ምን አለው? ድንበር አለው። ድንበር አለው። በመንፈስ ዓለም የሄዱ ብዙ ድንበር እንዳለው አይተዋል፣ ነግረውናል። ድንበሩን ስታልፍ ኢዮብ 29 እኔም ጨለማውን አልፌ ቁጥር 3 በብርሃን በሄድኩ ጊዜ ምኑን አልፌ? አየህ ወደዚህ ጨለማ ነው። ጨለማ ደግሞ ኢዮብ 18 ነው። ኢዮብ 28 ደግሞ ለጨለማ ፍጻሜ ማድረግ ትችላለህ የሚል ነው። ኢዮብ 29ስ ጨለማውን አልፌ ከዛስ በብርሃን በሄድኩ ጊዜ ምን ሆናለሁ አለ? ልጆቼ በዙሪያዬ ናቸው፣ ድንኳኔ የተጠበቀ ነው፣ ድንጋዩ ዘይት ያፈልቅልኛል፣
መንገዴ በቂቤ ምን ይላል ይታጠባል። እና በብርሃን ተመላልሰ ድሃ ትሆናለህ እንዴ? ኢየሱስ ጌታ ነው። ምን ማለት ፈልገ እንደሆነ አውቃለሁኝ። እኛ ድነናል ብርሃንም ምናምን እያልክ ስለሆነ ኑሮክ ግን ድሃ ስለሆነ ምን ብለህ ነው ባይምሮክ የምታስበው? አልዳናችሁም ልትለን ነው? ይሄ ሁሉ ህዝብ ኃጢአተኛ ነው ቸርች የሚመላለስ መቼ ስርየቱን በእምነት ተቀበለ? ነፍሱ ላይ እየጮህበት አይደል እንዴ? ባርከው እኮ ትንቢት እኮ ነው የሚነገረው። ትንቢት ሲነገረው አሜን ብሎ ሐሳቡን ይቀይራል። ጌታ ሊባርከኝ ፈልጓል ይላል። ከዛ ቀን ጀምሮ የሚሰራው ምን ይላል? ይከናወናል። ለምን? አይምሮ ሬዲ ነው። ትንቢት ባልነግርም ኃጢአት እንደተሰረየ ካመንክ ግን ምትሰራ ሁሉ ይከናወናል። ኢየሱስ ጌታ ነው። ጻድቅና መልካም ይሆንልሃል። ከጎን ላለው ሰው አንተ ጻድቅ ነህ በለ። መታው አይሰማውም እኮ አንተ ጻድቅ ነህ በለ። መልካም ይሆንልሃል በለ። ምን ይሆንልሃል? ለጻድቁ ምን በሉት? መልካም ይሆንልሃል በሉት። ኢየሱስ ጌታ ነው። እና ድህነት ኃጢአት ባይሆን ኖሮ ድሃ አትሆንም ነበር። ከዛስ ኃጢአት እንደተሰረየ እንዲሁ ድህነትም ደግሞ ተሰርቷል። ከጎን ላለው ሰው ኢየሱስ በአንድ ጉዳይ ላይ ዋጋ ከከፈለ በለ። ለምሳሌ በሽታ ከእግዚአብሔር ነው አዎ ብለው ያምናሉ። ለካ ድህነት ብቻ ሳይሆን ምን ብለው ያምናሉ? በሽታም ከእግዚአብሔር ነው ብለው ያምናሉ። እኔ እኮ በበሽታ ላስረዳ ነበር። ለካ እሱም ከእግዚአብሔር ነው። በምን ላስረዳ? እሺ ጠጅ መጠጣት ከእግዚአብሔር በሱ ይገባል። ማመንዘር ከእግዚአብሔር ነው ነው። ነፍስ መግደል ከእግዚአብሔር ነው። ምቀኝነት ከእግዚአብሔር ነው። ጴንጤውን እችን ታምናለህ። እሺ ይሄ ከእግዚአብሔር ካልሆነ አይደለም አልክ። ካልሆነ ጠጅ መጠጣት ከእግዚአብሔር ካልሆነ፣ ሰው መግደል ከእግዚአብሔር ካልሆነ፣ በሽታም ከእግዚአብሔር አይደለም። ለምን? ኢየሱስ በሽታን የሚያመጣው መተላለፍ ነው በደል ነው ብሎ ተናግሯል። ኃጢአት ተሰረየልህ ብሎ ተፈውሰሃል ነው ያለው አይደል ብሎ ተናግሯል። ስለዚህ ከእግዚአብሔር አይደለም። ይልቁኑ ኢየሱስ ለበሽታ ዋጋ ከፍሏል። ልክ እንደ በሽታ ለድህነት ዋጋ ከፍሏል። It's the same. አንተ ለካራክተር ለሞራል ማሻሻያ ነው ኢየሱስን የተቀበልከው ወይስ ለስጋ ፈውስ ለአጥንት ጠገን ነው? ለስጋ ፈውስ ለአጥንት ምንድነው ጠገን? ትለመልማለህ። እስኪ ለመልማለህ ወለ ኢየሱስ ጌታ ነው። ስሬት ላይ ልመጣላችሁ። ራእይ ላይ ሄዱና ስሬትን ተቀበል። ራእይ 12 ከሳሽ ማን ነው? ሰይጣን። የእግዚአብሔር ቃል የሰይጣንን መጣል አስመልክቶ የሰይጣንን መውደቅ አስመልክቶ አንድ ትልቅ የምስራች ይናገራል። የምስራች ከጎን ላለው ሰው ይህን የምስራች ነው ማመን ያለበት። ቁጥር 10 ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል። የመጀመሪያ ይሄ ድምፅ የት ነው ያለው? ሰማይ ነው። እባካችሁ ሰዎች እንዲያጸድቋችሁ፣ ሰዎች ጻድቅ ብለው እንዲጠሯችሁ አትጠብቁ። መጽሐፍ ቅዱሳችን የሚናገረው ሮሜ 8 ላይ የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? በእግዚአብሔር ዘንድ መሆኑን ጽድቅ የምታውቁት በምንድን ነው? በእግዚአብሔር ዘንድ ነው ጽድቅ። በምን አወቅ? የሞተልን ከሙታን የተነሳ በአብ ቀኝ ምን ያለ
ስለኛ በእግዚአብሔር ፊት ምን የሚማልድ። ስለዚህ እግዚአብሔር አጽዳቂው እግዚአብሔር ዘንድ የሞተል ገብቷል። በእግዚአብሔር ፊት ከሙታን ከመጣ ኦልሬዲ እግዚአብሔር አጽድቆታል። አንተን ሳይሆን ማንን? ክርስቶስ በቀኙ ሲያስቀምጠው አጽድቆ ነው። አንተ በአሰራር የመጣኸው በኢየሱስ ስም ብለህ ነው። ኢን ሂዝ ኔም፣ በስሙ ውስጥ በስሙ ሆነህ ነው የመጣኸው። በስሙ ነው እጅህን ያነሳኸው። በስሙ ነው ያልከውን የሆንከው በስሙ ነው። በሱ ነው የሚያይክ። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። ያንተ ትናንት አንተ አትኖርም። በእርሱ ሆነህ የእግዚአብሔር ልጅ ሆነሃል። በእርሱ in him በእርሱ ነው። ስለዚህ ምን አለ መሰላችሁ? በሰማይ ታላቅ ድምፅ ተሰማ። በሰማይ የመጀመሪያ ጽድቃችሁ በሰማይ፣ በሰው ፊት አይደለም። የሚያጸድቅ እግዚአብሔር ነው። ደግሞስ የምትለምኑት ከማን እጅ ነው? ደግሞስ የምትጸልዩት ወደ ማን ነው? እናንተ ጽድቃችሁን ማወቅ ያለባችሁ እኔ ወደሚከሰኝ አይደለም፣ ወደሚዳኘኝ፣ ወደሚቤዠኝ፣ ወደሚያነጻኝ ወደ እርሱ መሆንስ ምፈልገው መካፈልስ ምፈልገው ምንድን ነው? የእሱን መንፈስ። እጁንስ ዘርጋልኝ ምለው ማረኝስ ምለው ማንን ነው? እርሱን። ስለዚህ እላችኋለሁ በእርሱ ዘንድ ያላችሁን እወቁ። ስለ እሱ እያሰባችሁ ከጎናችሁ የሚናገረውን አትስሙ። እናንተ ርኩስ ናችሁ አያያችሁም ሲላችሁ ምን ሆናችኋል? ተሰማላችሁ እንዴ? አያችሁም እኮ ነው የሚልህ እንጂ አለማየቱን አንተ አረጋግጠህ አይደለም። ኢየሱስ ጌታ ነው። ሰማችሁ? አንተ አትነግረኝም ምን አለማየቱ እንደሚያየኝ አይቻልም። አይኑ እኔ ጋር እኮ ነው የበጉ አይን እኔ አይደለም ይላል። የበጉ አይን ማጋ ነው ያለ? እኔ ጋር ነው ያለው። ምን አይን ትለኛለህ? ራሱ አይኑ ራሱ እኔ ውስጥ ነው። ጥሎሃል ትለኛለህ እንዴ? በሰማይ እኮ ማረጋገጫው ኢየሱስ ነው አይደለም? እና ኢየሱስ ላንተ መንፈሱን ሰጠ። ስለዚህ ኦልሬዲ እዚህ ያለው እኮ ምን ብለህ ነው አይ የምትለኝ? ይልቅኑ ከመንፈሱ ጋር ተስማማ። እንዴት ነው መስማማው? ስማ ይሁን ምን ይላል መሰለህ? አሁን የአምላካችን ማዳን በሰማይ ያለው ይሄ ነው። ኃይል መንግስትም የክርስቶስ ስልጣን ሆነ። ከጎን ላለው ሰው ይሄ የሆነ ጉዳይ ነው በለ። አምላካችን ማዳን፣ salvation, power, kingdom, the power of his Christ ሆነ። መቼ? በተወደደ ሰዓት፣ በመዳን ቀን። የተወደደ ሰዓት የመዳን ቀን አሁን እምነት ነው። አሁን ምንድነው? አሁን በምን አቆጣጥ እምነት ምንድነው? በሰማይ ያለውን መቁጠር ነው። ባንተ ጋር የሚታየውን አይደለም፣ በጌታ ዘንድ ያለው በላይ ያለው እሱን ነው የምትቆጥረው። በላይ ያለውን እሹ በላይ ያለውን አስቡ። በሰማያዊ ስፍራ አይደለም በክርስቶስ ሆናችሁ በእግዚአብሔር ቀኝ ምን ብላችሁ ተቀምጣችኋል። ሕይወታችሁ የሆነው ክርስቶስ። ሃሌሉያ። ዩሲ በላይ ያለው ድምፅ ይሄ ነው። ሌላ ድምፅ እንዳታምኑ። በላይ ያለው ድምፅ ይሄ ነው። አሁን የአምላካችን ማዳን፣ ኃይል፣ መንግስት፣ ክርስቶስ ስልጣን ሆነ። የክርስቶስ ሆነ። it is finished። አይቀየርም። የልዑል ቀኝ አይቀየርም።
የልዑል ቀኝ አይቀየርም። በላይ ያለው ነገር ሊቀየር ምን አይልም አይችልም፣ አይቀየርም። ኢትስ ዘ ሴም። ነገር ግን ቀጥሎ ያለችው ቃል ወደ እናንተ ትመጣለች። ምን አለ? ሆነ አለና ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏል። ከጎን ላለው ሰው ማዳን ምናምን በሰማይ ሲሆን በለው አይደለ? በሰማይ ሲሆን በለው በእግዚአብሔር ፊት ከዚህ በኋላ ክስ እንዳይኖር፣ ኩነኔ እንዳይኖር፣ ተቃርኖ እንዳይኖር፣ ቁጣ እንዳይኖር፣ ፍርድ እንዳይኖር በአንተ ላይ ከሳሽህ ከሰማይ ሰማይ የለም ማለት ነው። አሁን ከሰማይ ምን ብሏል? ተጥሏል። አሁን ሰማይ ያለውን ብቻ ወጊ። ቅድም ያልኩሽ ብቻ ነው ያለው። ከሳሽሽ ምን ስላለ? በእግዚአብሔር ፊት ቀንና ሌሊት የሚከሳቸው የወንድሞች ምን ከሰማይ ምን ብሏል? ተጥሏል። ምን እያለ እንደሚከስ ታውቃለህ? እኛም ኃጢአት ነው ያደረግነው፣ እነሱም ኃጢአት ነው ያደረጉት አይደል? እኛም እግዚአብሔር እንሆናለን ያለው፣ እነሱም እግዚአብሔር እንሆናለን ያሉት። የሰው ልጆች ሊድኑ ምን አይሉ አይችሉ፣ እኩል ነው ኃጢአታችን ምናምን እያለ ነው የሚል። እኛ መጣና የሰው ልጆች ከታች ያለውን ይዘን እኛ መጣን። ምን ማለት ጀመር? እነርሱም አለ ወንድሞች ማለት በፊት ኃጢአት ነው ኃጢአተኛ ደግሞ ይገባዋል ምናምን እያለ ሲከስ እኛ እንደሆነብን እነሱም ይሆንባቸዋል እያለ ከሳሽ ዲክሌር ሲያረግ ይዘን መጣን። እነርሱም ከበጉ ደም የተነሳ ምን እንለዋለን? ተከፈለልን። ምን አለ? ተከፈለልን። ኃጢአት የለብንም። እኛና አንተ አንድ አይነት አይደለንም። አንተን አልተቤዠም። ታስበው ዘንድ ሰው ምንድን ነው? ተጎበኛው ዘንድ የሰው ልጅ ምንድን ነው? ስለ ሰው ሁሉ በእግዚአብሔር ጸጋ አይደል ከመልአክ በጥቂት አንሶ የነበረው ኢየሱስ በደሙ ዋጋችንን ከፍሎታል። እነግረዋለን። ከደሙ የተነሳ እሱ ኃጢአተኛ ናችሁ ሲለን እኛ ደሙን ይዘን ኖ ተከፍሏል፣ ነፃ ነን፣ እኛ አልፈረደብንም፣ ቤዛ አግኝተናል፣ የወንድሞች ከሳሽ አንድ አይነት አይደለም ሐሳባችን። ከሰይጣን ጋር አንድ አይነት ሐሳብማ የለንም። ምን እንለዋለን? እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ከምን ከምስክርነታቸው ቃል ታታ ቴስቲሞኒ ወርድ ምስክር የሆነ ምን አለ? ቃል አለ። ምስክር የሚሰበክልህ ወንጌል ምንድን ነው? የምስክሩ ቃል። ነቢያት ተናገሩት፣ ኢየሱስ ፈጸመው። አሁን አንተ ወንጌል አድርገህ ይዘዋል። የምን ቃል ነው? የምስክሩ ቃል፣ የጸና የትንቢት ቃል፣ ተከፍሏል የሚለው ቃል። ኢየሱስ ጌታ ነው። የእምነት ቃል፣ የጸጋ ቃል። ሃሌሉያ። ከዛስ ምን አሉት? ድል ነሱት። ሳምንት የምጀምረው ይሄንን ቃል እንድታዩት ስለምፈልግ ነው። ነሱት ይልና ነፍሳቸውንም እስከ ሞት ድረስ አልወደዱም። ምናቸው? ስርኤት ምንክ ውስጥ ነው ያለ። ይኸውልህ አሁን ደሙ የሚሰራው ነፍስክ ላይ፣ ህሊናክ ውስጥ፣ አይምሮ ላይ
ምስክሩ ቃል የሚሰራው ምን ላይ ነው? ነፍስ ላይ ነው። ልንገርህ፣ ነፍስ የእምነት ገድል ያለባት ስፍራ ናት። ኃጢአት የሚሰራው በእምነት ከሆነ እምነት ኦፕሬት የሚያደርገው ነፍስ ላይ። መልካሙን የእምነት ገድል ምን በሉ? ነፍስክ ላይ ነው ጦርነት ያለው። ዕብራውያን 10 ቁጥር 35 ላይ ሊመጣ ያለው ይመጣል፣ ጻድቅ ግን በእምነት በሕይወት ይኖራል። ወደ ኋላው ቢያፈገፍግ ነፍሴ በሱ ደስ አይላት። እኛ ግን ነፍሳቸውን ሊያድኑ ከሚያምኑ። እምነትና ነፍስ የተያዘ ጉዳይ ነው። በብሉይ ኪዳን አንድ ቦታ ነው ጻድቅ በእምነት ይኖራል የሚል ያለ። በእምነት ይኖራል የምትለዋ ቃል በተጻፈችበት በዛ ቦታ ላይ እንዲህ የሚል ቃል አለ። ነፍሱ በውስጡ ኮርታለች፣ ቅን አይደለች፣ ጻድቅ ግን በእምነት በሕይወት ይኖራል። ነፍሱ የኮራ ሰው በእምነት መኖር ምን አይልም? ትዕቢተኛ በእምነት መኖር ምን አይችልም? ይኸውላችሁ ነፍሳቸውን አልወደዱምና። ኃጢአት ነፍስህን ምን ማለት ነው? መውደድ ነው። ኃጢአት ነፍስህን መውደድ ነው። ምን ማለት ዘላለም ነፍሱን በዚህ ዓለም የሚወዳት ምን ይላታል? ያጠፋታል። ነፍሱን በዚህ ዓለም የሚጥላት ምን ይላታል? ያገኛታል፣ ያድናታል። ኢየሱስ ጌታ ነው። ነፍስ ማለት ያንተ የፈቃድ ስፍራ፣ የእውቀት ስፍራ፣ የስሜት ስፍራ ነው። ነፍስ ማለት ፈቃዴን ትቻለው ለፈቃድ ኖራለሁ። አማኝ ነኝ፣ ጥበብ አለኝ፣ እውቀት አለኝ፣ ማስተዋል አለኝ፣ መርማሪ ነኝ፣ አዋቂ ነኝ። እንዴት ሊሆን ቻለ? በምን ምክንያት? ጥበብን እሻለው፣ ምልክትን ፈልጋለሁ ምናምን ምትል ከሆነ የዚህ ዓለም ነፍስ ነው ያለ። የእምነት ነፍስ የለህም። የዚህ ዓለም በራስ ነው የምትተማመነው። አባትህ ሴቶ ነው። ከፍ ከፍ የሚል ምን ይላል? ዝቅ ይላል። ኃጢአት ሐሳቧ ኔቸር ወሷል። አትችልም፣ አታረግም፣ አይሆንልህም ምናምን ሲል ሴጣን ለምን በእግዚአብሔር እንዳልታመንክ ይነግራል። እምነት እንደሌለ የራስህን አቅም ያሳያል። እግዚአብሔር ከኔ ጋር ነው ስትል ትሁት ነህ፣ አማኝ ነህ፣ ጸጋ ተሞልተሃል። እግዚአብሔር ከማን ጋር ነው? ከኔ ጋር። ይቅር ተብያለሁ፣ ድኛለሁ፣ የአምላክ ልጅ ነኝ። ሃሌሉያ። ምናቸውን ያልወደዱት? ነፍሳቸው። በነፍሳቸው ላይ ምንና ምን አለ? ደምና ቃል አለ። ነፍሳችሁ ህሊናችሁ ውስጥ እንደሚሰረይ ነፍሳችሁ ውስጥ ነው። እችን ጥቅስ ይዛችሁ ሂዱ። በብሉይ ኪዳን የነበረ ጥቅስ ነው ማነብላችሁ። ዘሌዋውያን ምዕራፍ 17 ቁጥር 11 11 ዘሌዋውያን የሥጋ ሕይወት በደም ውስጥ ነውና እንዳትረሱ፣ ደሙም ከሕይወቱ የተነሳ ያስተሰርያልና ደሙ ከሕይወቱ ምን የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ለነፍሳችሁ ምን ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስርየት በምን ውስጥ ነው ያለው? በደም ውስጥ ነው። የሚሰረይለት ምን ነው? ነፍስ ነው። ደግሜ ኃጢአታቸውን አላስብም፣ ሕጌን ግን በልባቸው እጽፋለሁ። ብሶተኛ የሆንክ ሰው ብሶተኛ የሆንክ ሰው ኃጢአት አለብህ በለ። አልችልም፣
እኔ ተረገምኩ ነኝ የምትል ሰው ኃጢአት አለበት። ማስተሰረይ ነፍስ መልቀቅ አቅቷታል። ምን የሚለው ተሰርዮልሃል። እኔ ጠቻም ነኝ፣ እኔ ርኩስ ነኝ፣ እኔ እንደዚህ ነኝ የሚል ሰው ስቲል ነፍስ ውስጥ ኃጢአት አለ። ምን ይሁን? ሕጌን በልባቸው ምን እላለሁ እጽፋለሁ። ግን ያለ እውቀት ደግሞ ስርየት የለም። ስለዚህ እውቀት ነው ስርየት የሚሰጠው። እና አሁን እያወራው ራሱ የምትኮነኑ አላችሁ። እውነታውን አፖስትል እንደሚለው ነው እያላችሁ ጭንቅ የሚላችሁ እውቀት ነው። ምሽግ ስለሆነ ይደበደባል፣ ይፈርሳል። አዎ ከፍ ያለውን የሰውን ምን ሐሳብ በእግዚአብሔር እውቀት ላይ ተሰርዮ በማይቀየረው ፈቃድ አይደል? ማይቀየረውን እውቀት በማይቀየረው እውቀት ላይ ሐሳብክ ይነሳል። ብዙ ሐሳብ አለ አንተ ውስጥ፣ በአንድ ቀን አይለቅም። ከዚህ ስትሄድ እንድትረሳው ጦርነት ይከፈትባል። መልሰ ራስህን እንድታስብ ቀስ እያልክ ትለምዳለህ። ዋናው መማር አታቁም። ማዝህን ትናንሽ ነገር አድርግ። ሰው ይዘና ስል ሰው ይዘና አስበህ